ግበትና ምን ፈልገው ነው የመጡት? አታዩአቸውም? ጭብር ብለው ራሳቸውን ዝቅ አድርገው እየለመኑኝ ነው ብሎ መላእክቶች ዘንድ ስለነሱ የሚያወራበት ዕለት ነው። ይህን ቀን በምን መልኩ ማሳለፍ እንዳለባቸው የማያውቁ ጾመው ብቻ የሚውሉ ሰዎች አሉ። ዒባዳ ጾም ብቻ አይደለም። እንደው ካለ መጾም ቀኑን ዓዲ እንደሌላ ጊዜ በቀላል ከማሳለፍ ይሻላል ጾሞ መዋል። ላኪን ከዛ በተሻለ መልኩ የተለያዩ ፕሮግራሞችን አውጥተን ይሄን ቀን በአግባቡ ልንጠቀምበት ይገባል። ወሰው ቀብር ውስጥ የገቡ ሰዎች ይሄን ቀን በአግባቡ ባለመጠቀማቸው እንደሚቆጩ ልናቅ ይገባናል። የኸይር አጋጣሚዎች ሳናቃቸው በቅጽበት ነው የሚያልፉት። የሰው ልጆች ለተለያዩ አዱንያዊ ጥቅማ ጥቅም ሲሽከዳደሙ ሲለፉ አጋጣሚውን በጉጉት ሲጠብቁ ይታያል። ላኪን የዲን ጉዳይ ላይ፣ የአኺራ ጉዳይ ላይ፣ የቀብር ጉዳይ ላይ ጥቂቶች ናቸው የሚጨንቁትና የሚያስቡት። አብዛኞቹ ሰዎች ይህን ቀን የዓረፋን ቀን የሚያሳልፉት ለዒድ ቀን እየተዘጋጁ ነው የሚያሳልፉት። ሴቶች ምግብ እያዘጋጁ፣ ወንዶች ከውጭ ከገበያ የተለያዩ ነገሮችን እያመጡ ልብስ እየገዙ የተለያዩ አዱንያዊ ደስታዎችን የሚያሟሉ ነገሮችን ያደረጉ ያሳልፉታል። መደረግ ያለበትን ነገር ከዓረፋ ቀን ቀደም ብለው ባሉ ቀናት እናዘጋጃቸው። በዓረፋ ዕለት የግድ መዘጋጀት ያለበት ነገር ካለም ሰዓት እንገድብለት። በእጃችን እየሰራን በመላሳችን ዝክር እንበል፣ ተክቢር እንበል፣ አላህን እናስታውስ፣ ቁርአን እናድምጥ። ሌሎችም የኸይር በሮች አሉ፣ እነዚህን እንጠቀም። አላህ ስብሓነሁ ወተዓላ ረመዳን ላይ አሽሩል አዋኺር ላይ ለይለቱል ቀድር እንዳለ ነግሮናል። ለይለቱል ቀድር ግን በየትኛው ዕለት እንዳለች ጠብቋታል። ዛሬ ነው ነገ ነው ያሉ ሰዎች ሁሌም ይለፉ ይጥሩ ዘንድ፣ ላኪን አላህ ስብሓነሁ ወተዓላ የዓረፋ ዕለት ይሄ ሁሉ ትሩፋትን ይዞ የሚመጣው ዓረፋ መቼ እንደሆነ ነግሮናል። እኛ የሚጠበቀው በዛ ቀን መጣር ነው። አመቱን ቆይተን የሚቀጥለው አመት ላይ ላናገኘው እንችላለን እድሉን። አምና ዓረፋን ከኛ ጋር የጾሙ ሐጅ ሲያደርጉ የነበሩ ሰዎችን ቀብረናል፣ ሞተዋል። ምኞታቸው ቀጣይ አመት ላይ ዓረፋን ጾመው ዱዓ አድርገው እስትግፋር አድርገው ሰደቃ አብልተው አጅር ላይ አጅር መጨመር ነበር የሚመኙት። አልሆነም። አላህ ሱብሓነሁ ወተዓላ በቃ ብሎ ወስዷቸዋል። በዚህ ዕለት አይናችንን ከሐራም፣ ጆሮአችንን ከሐራም፣ ምላሳችንን፣ እጅ እግራችንን፣ ልባችንን ከሐራም ልናርቀው ይገባል። ራሳችንን ነጥለን ገለል ያለ ቦታ ላይ ቁጭ ብለን ዱዓ ልናበዛ እስትግፋር ልናደርግ ይገባናል። ሸይጣን የሚናደድበት ዕለት ነው። ሸይጣን የሚያንስበት የሚዋረድበት ዕለት ነው። ብዙ ሰዎችን አላህ ከጀሃነም ነፃ ስለሚያወጣ ወንጀላቸውን ስለሚመር ነው። ይሄን ቀን በምን መልኩ ማሳለፍ እንዳለብን እንደ ሐሳብ የቀረበ ፕሮግራም ነው። ኢንሻአላህ ዕለቱ መስክሮልን ብዙ ኸይር ስራ ሸምተንበት የአላህን ምህረት ታደለንበት እንጂ ቀኑ እንዳያልፍ ወሰዒዱ መን ወፈቀሁ አላህ። እድለኛ ማለት አላህ የወፈቀው ሰው ነው። የራህመት እድሎች በየጊዜው ባጠገባችን ያልፋሉ። አንዱንም ካለመጠቀም አንሞክርም። በይነማ ዱንያን በተመለከተ በየጊዜው ለውጥ ለማምጣት እንጥራለን። የተለያዩ አዳዲስ ነገሮችን እንጠቀማለን። በትንሹ አንብቃቃም። ዱንያ ላይ የአኺራ ጉዳይ ላይ ሲሆን 5 ወቅት ሰላት ከሰገድኩኝ፣ ረመዳንን ከጾምኩኝ፣ ዘካ ካወጣሁኝ ይበቃኛል ይላሉ ሰዎች። አዱንያ ጉዳይ ላይ ግን መቼም በቃኝ አይሉም። የተለያዩ ጊዜያት አዳዲስ ነገሮችን ሲጠቀሙ ከዘመኑ ጋር ከቴክኖሎጂው ጋር ራሳቸውን ሲያሻሽሉ ይታያል። አዳዲስ ሰዓቶች ሲመጡ እነዚያ ሰዓቶችን ይጠቀማሉ። አዳዲስ ሞባይሎች ሲመጡ ሞባይል ይገዛሉ። አዳዲስ ኮምፒውተር ሲመጣ አዳዲስ ኮምፒውተር ይገዛሉ። መኪና በየጊዜው ይቀይራሉ። ቤታቸውን በየጊዜው ያሻሽላሉ። ልጆቻቸውን ከአንዱ ትምህርት ቤት ወደ ተሻለው ትምህርት ቤት ያሸጋግራሉ። ላኪን ከአኺራ አንፃር ሁሌም የምንሰግዳቸው 5 ወቅት ሰላቶች ናቸው። ትንሽ ይሻላል የሚባለው ሰው ከፊትና ከኋላ ያሉ ሱናዎችን ቢሰግድ ነው። ሌሊቱን እያንኮራፋን ተኝተን እናድራለን። ዑዝርም ያለውም ያሌለው ከጾም አንፃር ረመዳንን ጠብቀን ነው የምንጾም። እንደው ትንሽ ይሻላሉ የሚባሉ ሰዎች ሰኞና ሐሙስ ይጾማሉ። ላኪን ከመገብ ነው የሚጾሙት። ጥቂቶች ናቸው አላህ የሚፈልገን አይነት ጾም የሚጾሙ። ላኪን ከአዱንያ አንፃር በጣም ርቀው ሄደዋል፣ መጥቀዋል።
እነሆ ዱንያ ትዘወትራላችሁ ጀነት ዱንያ ናት የተባሉ ይመስላል። አላህ ሱብሓነሁ ወተዓላ በል ቱእሲሩነ አልሐያተ ዱንያ፣ እንደው ለጀነት ማትጓጉት፣ ማትጨነቁት፣ ማታስቡት በሸሪዓ መሰረት ቀጥ ማትሉት አዱንያን ስለምታስፈልጡ ነው። ወልአኺረቱ ኸይሩን ወአብቃ። አታቁም አይገባችሁም እንጂ ብታቁ አኺራ ከአዱንያ የተሻለች ናት። አዱንያን ነገ ጥለሃት ትሄዳለህ ወይም ደግሞ ትከዳሃለች። የነበረ ሁሉ ዜሮ ይሆናል። መንገድ ላይ ወድቀህ ለመለመን ሁሉ ትደርሳለህ። ወጣትነትህ ነገ ይጠፋል። ገንዘብህ ነገ ይሄዳል። ጤናህ ባንተ እጅ አይደለም ያለው። መለከል መውት መች መጥቶ እንደሚወስድህ መች መጥቶ እንደሚወስድሽ አታውቂም። ከዚህ ለአኺራ ተዘጋጅ። ባለህ አጋጣሚ ባለህ ደቂቃና ቅጽበት ኸይርን ስራ። እድለኛ ማለት በረሱል ሱና መሰረትና ከተውሂድ ጋር ኸይር ስራ ላይ የተሽከዳደመ ሰው። ሰዎች በአዱንያ ሲሽከዳደሙ መንገዱን ክፈትላቸው፣ በአኺራ ጉዳይ ግን ማንም ካንተ ፊት ለፊት እንዲገሰግስ አትፍቀድ ይላል ከደጋግ ቀደምቶች መሃል አንዱ ዓለም። እነሆ እገሌ ይሄን ያክል ፎቅ አለው፣ ይሄን ያክል ብር አለው፣ ከገሌ ላለማነስ ጥረት ይደረጋል። ላኪን የዲን ጉዳይ ላይ የዕልም ጉዳይ ላይ የአኺራ ጉዳይ ላይ ማሻአላህ እሱ ጎበዝ ሰው ነው እሷ ጎበዝ ሰው ናት ተብሎ ዝም ይባላል። ወፊ ዛሊከ ፈሊተናፈስ ልሙተናፊሱን። የአኺራን ጉዳይ የጀነትን ጉዳይ ጠቅሶ አላህ ተሽከዳዳሚዎች በዚህ ተሽከዳደሙ ይላል። ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀና፣ የጌታችሁን ምህረትና ጀነት የምታገኙበት ነገር ላይ ፍጠኑ ተሽከዳደሙ ይላል። ወደ አላህ የሚያደርሱ መንገዶች ላይ ሁሉ መፍጠን መሽከዳደም ተፈቅዷል። አዱንያ ጉዳይ ላይ ወላ ተንሰ ነሲበከ ሚን አዱንያ፣ እንደው በአኺራህ ጉዳይ በጣም ተጠምደህ የአዱንያ የህይወትህን ነገር አትዘንጋን የተባለ ልዘነጋው አይገባም። በተወሰነ መልኩ ጊዜ ስጠውን የተባለ። ወዐጅልቱ ኢለይከ ረቢ ሊተርዳ፣ ሙሳ አላህ ቀጥሯቸው 70 ሰዎችን ይዘው ወደ ተቀጠሩበት ቦታ የሄዱ ሳለ ሙሳ ሰዎችን ከኋላ ትተዋቸው ከፊት እየፈጠኑ ሄዱ። አላህ ስብሓነሁ ወተዓላ ለምን ሰዎችን ጥለህ ከፊት መጣህ ሲላቸው ያ ረብ አንተ ደስ ልህ ዘንድ ወደ አንተ ፈጥኜ ደረስኩኝ። እነሆ አላህ ያዘንን በመታዘዝ የከለከለንን በመከልከል ለአኺራ ስንቅ በመሰነቅ አዱንያ ነገ ጥለናት የምንሄድ ወይም እሷ ቀድማ ምትከዳን መሆኑን በማወቅ ለአኺራ ስንቅ እናዘጋጅ። በአዱንያ የዘራ አኺራ ላይ ያጭዳል፣ ይደሰታል። አዱንያ ላይ በተስፋና በምኞት ብቻ የኖረ የቂያማ ቀን ጣቶቹን አፉ ውስጥ ከቶ ይበላል። ምንም አማራጭ አይኖረውም ከጸጸትና ከቁጭት በስተቀር። እነሆ በዚህ በአረፋ ዕለት በዓመት አንዴ የሚመጣ ድንቅ ቀን ነው። አላህ የወፈቀው ሰው እንዲህ አይነት አጋጣሚዎችን ሁሉ በአግባቡ ይጠቀማቸዋል፣ በህይወቱ ትርፋማ ይሆናል። ላኪን አጋጣሚዎች እየመጡ ሁሌም በእንቅልፍ የሚያሳልፋቸው ከሆነ 10 የዙል ሒጃ ቀንን ሳይጾም ሰደቃ ሳይሰጥ ቁርአን ሳይቀራ ሰላትን በአግባቡ ሳይሰግድ ያለፉበት ሰው ከሳሪ ነው። ረመዳን መጥቶ ምንም ጸባይን ሳይቀይር ከአላህ ጋር ስብሓነሁ ወተዓላ ሳይቀርብ በሩን ሳያንኳኳ ወንጀሉ እንዲራገፍለት ሳይማጸነው ጌታውን ከምግብና ከውሃ ብቻ እየታቀበ ረመዳን የወጣበት ሰው ከሳሪ ነው። ብዙ ትርፍ አምልጦታል። ሌሎችም የኸይር አጋጣሚዎች አሉ። እንደ እንስሳ በልተን ጠጥተን ተኝተን ሰውነታችንን አደልበን አጀላችን ሲያልቅ የትኛው እንስሳ እንደሚሞተው ሞተን አፈር ውስጥ እንድንሸፈን አይደለም የተፈጠርነው፣ ለትልቅ ዓላማን የተፈጠርነው። እንዲህ አይነት አጋጣሚዎች ወደ አላህ የምናደርገውን ጉዞ የበለጠ ስኬታማ እንዲሆን የሚረዱ ናቸው። ሁሌም አላህ ልባችን ውስጥ ሊኖር ልንፈራው ልናከብረው ይገባል። ሶላት አለ ነቢ ማብዛት ይመረጣል። ሶላት አለ ነቢ ከዚክሮች ይመደባል። ከትልልቅ አጅር ከሚያሰጡ ዒባዳዎች አንዱ ነው። በዚህም ኢህቲሳብ ማድረግ ይጠበቅብናል። ምሽት ላይ ቀደም ብሎ መተኛት የሚቀጥለውን ቀን የዓረፋን ዕለት ዒባዳ በምናደርግበት ጊዜ ኃይል እንዲኖረን ነሻጥ እንዲሰማን ያደርጋል። እንደዚሁ ቀደም ብለን ከሱብሂ በፊት ተነስተንም ከቀኑ ጅምር በእስትግፋር በኢናባ በተዘጋጀ መንፈስ ቀኑን ለማስተናገድ ይረዳናል። በመሆኑም ምሽት ላይ ቀደም ብሎ መተኛት የመጀመሪያው ፕሮግራማችን ሊሆን ይገባል። ከዛ በኋላ ከፈጅር በፊት ቀደም ብሎ ተነስቶ አላህ ያገራልንን ያክል ሁለት ረካ ሌይል ሶላት እየሰገዱ መጨረሻ ላይ ዊትር መስገድ። ከዛ በኋላ ሱሑር መመገብ ይጠበቅብናል። ሱሑር መመገብ ሱናን። አንዳንዶች ራስ በልተው ቀደም ብለው ይተኛሉ። ሌሎቹ ደግሞ በቂለ ወቃል በድራማ በፊልም በተለያየ ነገር ጊዜያቸውን አቃጥለው ወደ 8 ሰዓት አካባቢ ከምሽቱ
ራሳቸውን ይበላሉ፣ ሊነጋጋ ሲል ይተኛሉ። ነሰሉላህ ሰላም ወልዓፊያ። ኸይሩም ያመልጣቸው። እነሆ ሱሕርን ቀደም ብለን በልተን ውዱአችንን ጀድደን ጎህ ከመቅደዱ አዳን ከማለቱ ከተወሰኑ ደቂቃዎች በፊት እስትግፋር ልናደርግ ዱዓ ልናደርግ ወንጀላችንን አላህ ሱብሓነሁ ወተዓላ እንዲምረን ልንጠይቀው ልናለቅስ ልናለቃቅስ ይገባን። እነሆ ይህቺ ሰዓት አላህ ሱብሓነሁ ወተዓላ የሚወዳት ወደ ቅርቧ ሰማይ የሚመጣባት ወቅት ነው። ማን ነው ምህረት የሚጠይቀኝ ምምረው? ማን ነው የሚለምነኝ እሺ የምለው ብሏል አላህ ሱብሓነሁ ወተዓላ። ወልሙስተግፊሪነ ቢልአስሓር የጀነት ሰዎችን ባህሪም ሲገልጽ ሰደቃ የሚሰጡ ትዕግስት የሚያደርጉ ስሑር ላይ ደግሞ ሊነጋጋ አካባቢ ምህረትን የሚጠይቁ ናቸው ብሏል። ቀጣዩ ቀን የተከበረ ቀን ነውና ከወዲሁ መዘጋጀትና ራስን ማጽዳት ያስፈልጋል። የኸይር አጋጣሚዎችን ለመጠቀም ከሚደረጉ ዝግጅቶች ሁሉ በላጩ በእስትግፋርና በተውባ በዱዓ ራስን ማዘጋጀት ነው። የወንጀል ፍቅር ያለበት ሰው ወንጀል የበዛበት ሰው የኸይር አጋጣሚዎችን እንዳይጠቀም ወንጀሉ እንቅፋት ይሆንበታል። ቀድሞ ያህን ወንጀል ማራገፍና እስትግፋር ማድረግ ዱዓ ማድረግ ያስፈልጋል። ከዛም ለአዳን የተወሰኑ ደቂቃዎች ሲቀሩት በዚህ መልኩ እስትግፋር አድርገን ውዱአችንን ጀድደን ከተዘጋጀን አዳን እንደሰማን ወይም ደግሞ አዳን ሊል ሲል ወንዶች ወደ መስጂድ ሄደው ሶላተል ጀማዓ መስገድ ይጠበቅባቸዋል። ሴቶች ሸርጡን አሟልተው መሄድ ከፈልጉ ይሄዳሉ። ካልሆነ በላጩ ቤት ውስጥ መስገድ። መስጂድ ሲገቡ የሚባል ዱዓ አለ፣ ከቤት ሲወጡ የሚባል ዱዓ አለ። ይህን ዱዓ በመጠቀም በአደብ በእርጋታ መስጂድ ገብቶ የሱብሒ ቀብልያ መስገድ ይጠበቃል። ነቢ ሰለላሁ ዐለይሂ ወሰለም የሱብሒን ቀብልያ ኸይሩን ሚማ ጠለዐት ዐለይሂ ሸምስ በዱንያ ላይ ካሉ ነገሮች ሁሉ የሱብሒ 2 ረካ ሶላት ይበልጣል ብለዋል። እንደው እኔ ዘንድ ትልቅ ሀብት አለ ትልቅ ስልጣን አለ ብለው ሰዎች ከሚኮሩበት ሁሉ ከዱንያ ጥቅማ ጥቅም 2 ረካ የሱብሒ ቀብልያ ይበልጣል። ነብዩ ሰለላሁ ዐለይሂ ወሰለም ሀገር ላይ የሚሆኑ ከሀገር ውጪ ጉዞም ላይ ይሆኑ የማይተውት ሱና ቢኖር ይህ ነው፣ የሱብሒ ቀብልያ ነው። ሱብሒ ቀብልያ ሰግዶ ኢቃም እስኪል ድረስ ዱዓ ማብዛት እስትግፋር ማድረግ። በአዛንና በኢቃም መሃል የሚደረግ ዱዓ አይመለስም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ተክቢረተል ኢሕራምን በማግኘት ከኢማሙ ጋር በኹሹዕ በጡማእኒና ሐሳብን ሰብሰብ አድርጎ ሶላት አልፈጅርን በአግባቡ መስገድ። ፈጅሩ እንዳበቃ ከሶላት በኋላ ተክቢር እንላለን። በጀማ ኢማሙ የመራ ማእሙሙ የተመራ መባል የለበትም። ላኪን ማእሙሙም ይላል ኢማሙም ይላል። አብረው ድምጻቸው ቢገናኝ ምንም ችግር የለውም። አብረው በጋራ ለማለት እስካልነየቱ ድረስ ማለት ነው። ከዛ በኋላ የጠዋት ዝክርን እያለን እዛው መጅልሳችን ላይ እንቀመጣለን። ሴቶችን ባሉበት ቤት ውስጥ ቁጭ ብለው ሱና ሰግደው ሱናውና በፈርዱ መሃል ዱዓ አድርገው ከዛ በኋላ ሱብሒ ሰላታቸውን በእርጋታ በሰኪና በኹሹዕ ሰግደው እዛው ቁጭ ብለው ፀሐይ እስክትወጣ ድረስ ዝክር ማለት ይጠበቅባቸዋል። እነሆ ቀኑን በዝክር ሲጀምሩት፣ በዒባዳ ሲጀምሩት፣ በቁርአን ሲጀምሩት ደስታ ይሰማል። ልባችን ራሓ ያገኛል። ሸይጣን መግቢያ ያጣል። እነሆ መስጂድ የሄዱት ሰጋጆች እዛው ቁጭ ብለው አዝካሩ ሰባሕን እያሉ ቁርአን እየቀሩ እስትግፋር እያደረጉ ተክቢር እያሉ ተህሊል እያሉ ፀሐይ ከፍ እስክትል ድረስ ይጠበቃል። ፀሐይ በደንብ ከወጣች 20 ደቂቃ በኋላ ሶላተል ኢሽራቅ ይሰገዳል። ሶላተል ኢሽራቅ ማለት ሶላተል ዱሃ እንደማለት ነው። ይህን ያደረገ ሰውም የተሟላ ሐጅና ዑምራ ሐጅ አጅር እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐጅ ላይ ያሉ ሰዎች ዒባዳ ላይ አጅር ላይ እንደሆኑት ሁሉ ሐጅ ያላደረጉ ሰዎችን በዚህ መልኩ ከነሱ በመመሳሰል አጅር ያገኛሉ፣ ዒባዳ ያደርጋሉ። አላህ ስብሓንሁ ወተዓላ የሁሉንም ድምፅ ይሰማል፣ ሁሉም ያለበትን ሁኔታ ያውቃል። እነሆ 2 ረካ በኹሹዕ በጡማእኒና ዱዓ ከማድረግ ጋር እስትግፋር ተስቢሕ ከማብዛት ጋር ከሰገድን በኋላ ከተቻለ በዛው
እስትግፋር እያደረጉ ቁርአን እየቀሩ ተክቢር እየተባለ መቀጠል። አላህ ስብሓነሁ ወተዓላ ዱዓችንን እንደሚሰማንም እርግጠኛ መሆን። በተቻለን ያክል ዱዓችን መቅቡል እንዲሆን የሚያደርጉ ሰበቦችን ማድረስ። ዝምድናን አለመቁረጥ፣ ሐራም አለመመገብ፣ ሐራም አለማየት፣ በአላህ ስብሓነሁ ወተዓላ አለማሻረክ፣ በነቢዩ ሰለላሁ ዐለይሂ ወሰለም ሱና መሰረት ዱዓ ማድረግና ህይወትን መምራት። እነዚህ ነገሮችን ካሟላን አላህ ዱዓችንን እንደሚቀበለን እርግጠኛ መሆን ይጠበቅብናል። እነሆ ከዱዓዎች ሁሉ በላጭ የዓረፋ ዱዓ ነው። በዚህ ዕለት እያንዳንዷ ሰከንድ፣ እያንዳንዷ ደቂቃ ትልቅ ቦታ አላት። ያለ አግባብ ልናቃጥላት አይገባም። ሐራምን በፍጹም ልናስብ ወደዛ ልንሄድ አይገባም። በዚህ መልኩ ኢባዳ ላይ፣ ዝክር ላይ፣ ቁርአን ላይ፣ ራስን መገምገም ላይ ቆይተን ካስፈለገ ሻወር ወስዶ ውዱእ አድሶ ልብስ ቀይሮ ተመልሶ ወደ መስጂድ መግባት። ቤት የሚቀመጡ ዕዝር ያላቸው እንደዚሁ ሴቶችም በዚሁ መልኩ በኢባዳ በዝክር ያሳልፋሉ። ረፋድ ላይ 4 ሰዓት አካባቢ ሰላት ዱሃ ቢያንስ 4 ረካ እስከ 8 ረካ መስገድ ይቻላል። ሩኩዑን፣ ስጁዱን፣ ቅያሙን እያስረዘሙ ይሰገዳል። መሰላቸት ስሜት እንዳይሰማም ኢባዳዎችን መቀያየር፣ አንዴ ቁርአን መቅራት፣ አንዴ ድምፅን ጮክ አድርጎ ሰው በማይረብሹበት ልክ ተክቢር ማለት፣ ሌላ ጊዜ ደግሞ ጸጥ ብሎ ቁጭ ብሎ ራስን መገምገምና ተፈኩር ማድረግ መሰል የሆኑ ኢባዶችን እናደርጋለን። ከዛ ድካም ከተሰማ ለ30 ለ40 ደቂቃ ለ1 ሰዓት ጋደም ብሎ መነሳት ይቻላል። በምንተኛበት ጊዜም ለቀጣይ ቀኑን ሙሉ ለሚጠብቀኝ ኢባዳ ትንሽ ኃይል አገኝ ዘንድ ተብሎ ተነይቶበት ከሆነ የተተኛው በእንቅልፉ ራሱ አጅር ይገኛል። ሱብሃንአላህ ኢኒ አሕተሲቡ ነውመቲ ከማ አሕተሲቡ ቀውመቲ ይላሉ ከሰሓቦች መሃል አንዱ ከነ አብዱላህ ብን መስዑድ ረዲየላሁ ዐንሁ። እኔ በመተኛቴም አጅር እንደማገኝ ተስፋ አድርጋለሁ፣ ቆሜ ስሰግድ አጅር አገኛለሁ ብዬ እንደማስበው ይላል። ለኢባዳ ለመዘጋጀት ተብሎ ከሆነ የሚበላው የሚጠጣው የሚተኛው አጅር ያስገኛል። በአንጻሩ መተኛት ስላለብኝ ብቻ ብሎ የሚተኛ ሰው፣ መብላት ስላለብኝ ብቻ ብሎ የሚበላ ሰው፣ በሰውነቴ ይወፍር ዘንድ ብሎ የሚበላ የሚተኛና በኢባዳ ጠንከር ዘንድ ብሎ የሚበላና የሚጠጣ የሚተኛ አላህ ዘንድ እኩል አይደለም። በጊዜ በመዘጋጀት ሶፈል አወል በመቀመጥ በየመሃሉ ዱዓ በማድረግ እስትግፋር በማብዛት ሰላት ከተጠናቀቀ በኋላ አሁንም ኢባዳው መቀጠል አለበት። እስከ ዐስር ብዙ ሰዎች የሚገፍሉበት ወቅት ነው። ጠዋት ላይ ትንሽ ማረፍ ያልቻለ ሰው ቅድም ባልነው መልኩ ከዙህር እስከ ዐስር ባለው ለ1 ሰዓት ሳይበዛ ቀደም ብሎ ለመነሳት ድጋሚ ኢባዳ ላይ፣ ዝክር ላይ፣ ቁርአን ላይ፣ ዱዓ ላይ መበርታት ይኖርብናል። ከዛ በኋላ ዐስር ሰላት ደርሶ ዐስርን ቅድም በተባለው መሰረት በአደብ በኹሹዕ ከፊቱ 4 ረካ መስገድ ይቻላል። የቻለ ሰው ከ10 በፊት 4 ረካ ያሰገደ ሰው አላህ ይዘንለት ተብሏል። እንደዚህ 2 ረካ ከፈለገ መስገድ ይችላል። አልሙሂም ቀደም ብሎ ተዘጋጅቶ ከሶላት በፊት አላህ የቀደረለትን ሰግዶ በአዳንና በኢቃም መሃል ዱዓ ማድረግ አሁንም የዱዓ ዕለት ነው፣ የእስትግፋር ዕለት ነው፣ ራሳችንን የምንገመግምበት ዕለት ነው፣ ወንጀልን የምናጠራበት የምናራግፍበት ትልቅ ዕድል ነው። ሰላቱን በኹሹዕ ስጁድ ላይ ዱዓ እያደረገን ሩኩዕ ላይ አላህን እያጠራን ሀከዛ ቆይተን ኢቃም ሲል ከማእሙም ከኢማም ጋር አብረን የሰላት አልጀማዓ አደብ ጠብቀን እንሰግዳለን። እንዴት የሚሰግዱትን በዚህ መልኩ በአደብ ይሰግዳሉ። ከዚያ በኋላ የቀኑ ቁንጮ ወደ ሆነው ሰዓት እንጠጋለን ማለት ነው። ከረመዳን የመጨረሻው ቀናት የተወደዱ ቀን ናቸው። ከጁምዓ ምሽቱ ከ10 በኋላ ያለው የዕለቱ ማብቂያ የተመረጠ ነው። እንደዚሁ ከየውም ዓረፋም የቀኑ ማብቂያ አካባቢ የተመረጠ ነው። ብልጫነት ያላቸው ዕለቶች፣ ተግባሮች አኺራቸው ማብቂያቸው አካባቢ በጣም ይፈለጋል። እነሆ ዓሽያ የሚል ቃል መጥቷል። ቅድም በጠቀስነው ሐዲስ ኢነላህ ተዓላ ዩባሂ መላኢከተሁ ዓሽየተ ዓረፋ፣ ዓረፋ ዓሽያ ላይ ዓሽያ የሚባለው ወቅት ላይ አላህ እነዚህ ባሮች ምን ፈልገው ነው እንደዚህ ተጎሳቁለው እንደዚህ ተናንሰው ዝቅ ብለው ምን ፈልገው ነው የመጡት ብሎ አላህ ይጠይቃል። ዓሽያ ማለት ከዐስር ጀምሮ እስከ መግሪብ ያለው ጊዜ ዓሽያ ይባላል። እነሆ በዚህ ጊዜ ዱዓና ብዛ፣ ወንጀላችን አስታውሰን እናልቅስ፣ አላህ ከጀሃነም ነፃ እንዲያወጣን ጀነትን እንዲያድለን
የኢማንን ጣዕም እንዲሰጠን እሱን ለማክበርና እሱን ለመታዘዝ እንዲወፍቀን ዱዓ ልናደርግ ይገባል። የተለያዩ ሐጃዎች አሉ፣ የሚያሳስቡን የሚያስጨንቁን ጉዳዮች፣ የግላችን ጉዳይ፣ የቤተሰቦቻችን ጉዳይ። በተለይ የወላጆቻችን ለእኛ ስንት ስቃይ ስንት መከራ አይተው ያሳደጉን ወላጆቻችን እናስታውስ። እንደዚሁ መላው ዓለም ላይ የተሰቃዩ መከራ ሙሲባ የተፈራረቀባቸው ያሉ ሙስሊም ወንድምና እህቶቻችንን እናስታውሳቸው ይገባል። ዱዓ ሲደረግ ብዙ ጊዜ ከላይ ነው ሰዎች እንደው ከአንገት በላይ ዱዓ የሚያደርጉ ነው ይመስለው። 1 ደቂቃ 2 ደቂቃ እጃቸውን እንዲያነሱ ነው። እጃቸውን አንስተው ሲያነሱ ዱዓ ሲያደርጉም ወደ ግራ ወደ ቀኝ ወደ ፊት ወደ ላይ የሚያዩ እናያለን። የጥፍራቸውን ቆሻሻ እያስወገዱ እያከኩ እየተጫወቱ ዱዓ የሚያደርጉ እናያለን። በይነማ አንድም ባለስልጣን ሲጠይቁ አንገታቸውን አቀርቅረው ወይም አይናቸውን እሱ ላይ አድርገው በአክብሮት እንደማይጠይቁት ሁሉ ማለት ነው። አላህ ሱብሓነሁ ወተዓላ ዝንጉ ከሆነ ቸልተኛ ከሆነ ቀልብ ዱዓን አይቀበልም ተብሏል። እነሆ ራሳችን ዝቅ አድርገን እስትግፋር አድርገን ከተሻለ መፋቂያ ተጠቅመን ዱዓን ከመጀመራችን በፊት አላህን አወድሰን አላህን አጥርተን ሶላት ዐለ ነቢ አውርደን ከቻለን ጥሩ የሚባሉ ነቢዩ ሲያደርጓቸው የነበሩ ዱዓዎችን ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበ ናር፣ እንደዚሁ ለዓኢሻ ያስተማሯት አላሁመ ኢነከ ዐፉወን ቱሒቡል ዐፍወ ፈዕፉ ዐና፣ ሌሎችም ቁርአን ውስጥ ሐዲስ ውስጥ